ሰላም ናችሁ? ሀገር ደህና ነው? ከብቶቻችሁ፣ እርሻዎቻችሁ ሁሉ እንዴት ነው? እግዚአብሔር የአምላካችን ስም የተባረከ ይሁን። አሁን ያለንበት ዘመን ትንሽ ጥሩ አይደለም። እግዚአብሔር ራሱ እሱን እንደሚገባ ባለመፍራታችን፣ እሱን እንደሚገባ ባለማምለካችንና የሰጠንን የክዳኑን ቃል በትክክል ባለመጠበቃችን ምክንያት በዓለም ዙሪያ ከቤቱ አባረሮን ያወጣን ዘመን ነው። ከቤቱ ያባረረን እግዚአብሔር እንጂ በሽታ አይደለም። ጉንፋን ጉልበት አግኝቶ አይደለም። ይሄ ዓለምን ያናወጥ ያለ በሽታ ጉንፋን ነው። ከጉንፋን የተለየ ነገር የለም። እንዲህ አይነት በሽታ ከዛሬ 105 ዓመት በፊት በዓለም ላይ እንዲህ አይነት ወረርሽኝ ተከስቶ ነበር። ዓለም በጣም ብዙ አስጨናቂ ነገሮችን ስታስተናግድ ነው የቆየችው። ጦርነትን፣ በሽታን፣ ቸነፈርን። ዓለማችን ያስተናገዳችው ጦርነት ሁለት ታላላቅ የተመዘገቡ ጦርነት አሉ። አንደኛ ዓለም ጦርነትና ሁለተኛ ዓለም ጦርነት የሚባሉ በጣም ብዙ ሰው ያለቀበት ማለት ነው። ዓለም በእንዲህ አይነት ወረርሽኝ የሰው ቅነሳ ሲደረግላት ይሄ 5ኛ ጊዜ ነው። የመጀመሪያው የሰው ልጅ አመጽ ምክንያት የተነሳ በጥፋት ውሃ በምድር ላይ ያለው ሰው ዘር አልቀው የአንድ ቤተሰብ ነው የተረፈው። እኛ ሁላችን የአንድ ቤተሰብ ልጆች ነን። የኖህ ቤተሰብ እግዚአብሔር ይመስገን ከተረፉ የቅሬታ ልጆች ነን። እንዲሁም ደግሞ የክዳን ህዝብ የእስራኤል ህዝብ ባመጸ ጊዜ እግዚአብሔር አሳልፎ ወደ ባቢሎን ሰጥቷቸው አደገኛ የሆነ ውርቀትና መታሰቢያቸው እስኪመታ ድረስ አልፏል። ቀደም እንዳልኳቸው ከዛሬ 105 ዓመት በፊት ታላቅ የሆነ ወረርሽኝ አሜሪካንን፣ ጃፓንን አሁንም እንደ ቻይና ያሉትን ኢሮፕን የሰው ዘር ከግማሽ በላይ አጠፍቶን ያለፈው። ይሄ በዓለም ላይ ሲከሰት አዲስ ነገር አይደለም። እንደነዚህ አይነት ነገሮች የሚከሰቱበት ትልቅ ምክንያቶች አሉ። ዓለም ፈጣሪዋን ስትተው፣ ዓለም የፈጠራትን መርሳት ስትጀምር ፈጣሪ አምላክነቱን ሊያሳይ ሲፈቅድ የሚሆን ነገር ነው። አሁን በሀገራችን ላይ በዓለማችን ላይ ያለው ይሄው ነው። በዚህ ምክንያት ተራርቀናል። በዚህ ምክንያት እግዚአብሔር ማምለክ ተገድበናል። በዚህ ምክንያት ስለ እግዚአብሔር እውነት መናገር ተገድበናል። በዚህ ምክንያት ነው እናንተ እንደ ርቀታችሁን ጠብቃችሁ እዚህ ቦታ ላይ ከዓለም ክፋት ሊጠብቃችሁ ከጥፋት ሊጠብቃችሁ ከሚችለው ከምታምኑት ከጌታ ደምና ስጋ ጋር እንድትገናኙ ይሄ ነገር የሆነውና ያ ዞትር አዲስ አበባ በየእሁዱ በዚህን ሰዓት ይደረጋል። አሁንም አለ። ግን በዚህን ወቅት ከእናንተ ጋር አብሬ ለመሆን ጌታ መንፈስ ቅዱስ ባዘዘኝ ምክንያት ወደዚህ መጥቻለሁ። ከእግዚአብሔር ቃል አንድ ክፍል እናነብና በፊታችን ስላለው ህብስት አወራና ለምንድነው ይሄን መውሰድ የተገባው ብለን አንድ 6 ነገር አነሳለሁ። ምክንያቱም የጌታ የክርስቶስ ኢየሱስ ደምና ስጋ ስንወስድ የሃይማኖት ስርዓት አይደለም። ይሄ የሃይማኖት ስርዓት ሳይሆን በጣም ብዙዎች የሃይማኖት ስርዓት አድርገው እንደሚወስዱ ሳይሆን ወይም የሆነ አንድ ሃይማኖተኛ ለመሆን ክርስቲያን ለመሆን የምትቆርቡ ሳይሆን የክርስቶስ ደምና ስጋ ስትወስዱ በህይወታችሁ ላይ 6 ታላላቅ ነገሮች ይሆናል። ደሙ ይጋርዳችኋል፣ ደሙ ይጠብቃችኋል። አሜን፣ እግዚአብሔር ይመስገን። የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ጌታ ራሱ ገና በህይወት በምድር ላይ ያለ ሞትን ሳይቀምስ ሞት ነገ እንደሚመጣ እያወቀ ከሞት ባሻገር እሱ ከሞተ በኋላ በምድር ላይ ያለው የክዳንን ህዝብ በምን መጠበቅ እንዳለበት በምን መጋረድ እንዳለበት አስቀድሞ ያውቅ ስለነበር ጌታ ኢየሱስ ታልፎ በሚሰጥበት ወቅቱ ሲደርስ የተናገረው ነገር ነው። አይሁዶች ፋሲካን በሚበሉበት ወራት ይላል። አይሁዶች ፋሲካን በሚበሉበት የቂጣ በዓል በሚደረግበት ወራት ደቀ መዛሙርቶች መጥተው ጌታ ኢየሱስን እንዲህ ብለው ጠየቁ። መምህር ሆይ ካንተ ጋር ፋሲካን ልናደርግ ይገባልና የት ፋሲካን እንድናሰናዳልህ ትፈልጋለህ አሉት። ጌታም ምልክት ሰጣቸው። ወደ ከተማ ሂዱ። ወደ ከተማ ስትሄዱ እንስራ ውሃ እየተሸከመን ሰው ታገኛላችሁ።
እሱም ሰው ተከትላችሁ ወደሱ ቤት ግቡ። መምህር ከደቀ መዛሙርቱ ጋር ፋሲካ የሚባልበትን ስፍራ ስጠን ብላችሁ ጠይቁት። ያም ሰው በአዳራሽ ላይ የተነጠፈውን ድርቡን ይሰጣቸዋል። እዛ ጋ አሰነዱልኝ አላቸው። ሄዱ። ወቅቱ የፋሲካ ወቅት ነው። ሰው ሁሉ ዶሮ ለመግዛት፣ በግ ለመግዛት፣ ሽንኩርት በርበሬ በሚባልበት ወቅት ነው። አይሁዶች እንደ ኢትዮጵያ ተመሳሳይ ነገር አለ። ፋሲካ በዓል ለሚለው ብዙ ትኩረት ይሰጣሉ። ስለዚህ እንደነገ ፋሲካ ሊታረድ እንደ ዛሬ ሁሉም ዝግጅት በሚያደርግበት ጊዜ በጠራራ ፀሐይ ውሃ ተሸክሞ በገበያ መካከል የሚሄደውን ሰው መፈለግ ከባድ ነበር። የተሰጣቸው ምልክት ከባድ ነው። በዛ በጠራራ ፀሐይ ሁሉም ዶሮ፣ በግ፣ ሽንኩርት በሚልበት ጊዜ ውሃ ተሸክሞ የሚሄድ ሰው እብድ ነው ጤናማ? ግን ይሁንና የተሰጣቸው ምልክት ይሄ ነው። ለነሱም ግራ ቢሆን ግን ጌታ ምልክት ሰጥቷቸዋልና ያን ምልክት ተከትለው ገበያ መካከል መፈለግ ጀመሩ። ለድንገት አንድ ሰው ማሰረው ሙሉ ውሃ ተሸክሞ ሲሄድ አዩት። ያን ሰው ቀጥ ብሎ ተከትለው ሄዱ። ሰውየው ወደ ትልቅ ግቢ ከፍቶ ገባ። እነሱም ተከትለውት ገቡ። ሰውየው ውሃውን ቁጭ አደረገ። ሰውየውንም እንዲህ ብሎ ጠየቁት፣ መምህራችን ከደቀ መዛሙርቱ ጋር ፋሲካ ሊበላ ፈልገዋል። ስለዚህ አንተ ጋር ፋሲካ የምናዘጋጅበትን ስፍራ ስጠን አለው። ለምን? ጌታ ኢየሱስ እዚህ ምድር ላይ ቤት አልነበረውም፣ ስፍራ አልነበረውም። ሃሌሉያ! እንደኔና እንደናንተ ጎጆ አልነበረውም። ለቀበሮ ጉድጓድ ነበር፣ ለሰማይ ወፎች ጎጆ ነበር። እሱ ግን ራሱን የሚያስጠጋበት አልነበረም። ፋሲካንም የበላው ሰው ቤት ለምኖ ነው። ሃሌሉያ! አሜን። ለምኖ ነው። ስለዚህ ያ ሰው ቸርነት አደረገ። እንኩ እዚህ ጋር አንጥፋችሁ ተጠቅሙ አላቸው። ሃሌሉያ! እዚህ ጋር አንጥፋችሁ ተጠቅሙ አላቸው። እዛ ጋር ድርብ ላይ በተነጠፈ ስፍራ ላይ ፋሲካ አዘጋጁ። ቂጣንም ጋገሩ። ልክ እንደዚህ የሚቀመስ ወይንም አዘጋጁ። በዘመናቸው ወይንና ቂጣን ነው በበዓል ጊዜ የሚጠቀመው። እግዚአብሔር ይመስገን። ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ የተለያዩ ምግቦች ወይን፣ ማር፣ አሳ፣ ሃሌሉያ፣ ከሙታን ተነስተው ማር ወለላና አሳ ሰጡት ይላል። እነዚህ ከተመረጡ አንዱ ወይን ነው። ወይን ተጨመቀ፣ ተዘጋጀ፣ ቂጣም ተጋገረ። እዚህ ቦታ ላይ ልጄ ሚሚ እንዳዘጋጀችው ተዘጋጀ። ከዛ በኋላ ቁጭ ብሎ እየበሉ ያሉ ከመካከላቸው ብድግ አለ። ሃሌሉያ! እንዲህ ይላል፣ ሲበሉም ሳሉ ኢየሱስ ከመካከላቸው ብድግ ብለው ቂጣውን አንስቶ ቆረሰ። እንኩ በመካከላችሁ ተከፋፈሉ፣ ይሄ ስለእናንተ ኃጢአት የሚቆረስ ስጋዬ ነው አላቸው። አሃ ምን ማለቱ ነው? በግ ታርዷል፣ በሬ ታርዷል። ታዲያ ኢየሱስ ስጋ ለኛ ምንድነው? በአእምሮአቸው ያለው ጥያቄ። እየተደነቁ ወሰዱ፣ በሉ። ከዛም ጽዋን አንስተው ባረከና እንኩ ስለ ኃጢአታችሁ ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አላቸው። እየተደነቁ ተቀበሉ። እንዲህም አላቸው፣ እውነት እውነት እላችኋለሁ በአባቴ መንግስት አዲሱን ወይን አብረን እስክንበላ ድረስ ከዛሬ ጀምሮ ከዚህ ወይን አልቀምስም አለ። የሚገርም ነው። ለምን እንደዛ አለ? ከዚህ ወይን አልቀምስም ብለው ለኛ ሰጥተው ሄደ። ዳግም ሲመለስ ከኛ ጋር እዚህ በአባቱ መንግስት ወይን እንደሚቀምስ ቃል ገብቶ በኪዳን ሰጥቶን ሄደ። ስለዚህ ቅዱስ ቁርባን ወይም የጌታ እራት ብለን የምንጠራው ይሄ ነገር በቤታችን የምንበላው እንጀራ አይደለም፣ ወይም የሃይማኖት ስርዓት አይደለም። ይህ በህይወታችን 6 ነገሮች እንዲሆን ያድርጋል። እሱን ልናገርና ወደዛ እንደ አንደኛ የክርስቶስ ስጋና ደም ከወሰዱ በኋላ ልክ በንጋታው የመጣ ትልቅ አደጋ ነው። አስፈሪ አደጋ ነው። ሞት ነው የመጣው። መምህራቸው ጌታቸው መንግስቱን ያወርሰናል ብለው በተስፋ የሚጠብቁት ጌታ በአደባባይ ላይ ተሰቀለ። አያችሁ፣ ዛሬ ነገ የሚሆነውን ስለሚያውቅ ዛሬ የሰጣችሁበት ምክንያት አንደኛውና የመጀመሪያ ምንድነው? በህይወት ጥንካሬን ይሰጣል። አሜን። በህይወት ጥንካሬን ይሰጣል። ስለዚህ ዮሐንስ ወንጌል ምዕራፍ 6 ቁጥር 57 ላይ ስጋዬን የሚበላ ደሜን የሚጠጣ በኔ ይኖራል፣
እኔም በእርሱ እኖራለሁ። ሃሌሉያ። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። አያችሁ ደሜና ስጋዬን ካልበላችሁ በራሳችሁ ሕይወት አይኖራችሁም አላቸው። ልክ ደሙና ስጋውን ከወሰዱ በኋላ በነጋታው ሞትና ችግር መጣ። በሕይወት ጠንክሮ ቆሙ። ይሄን ስጋና ደም ስትወስዱ ሊመጣ ባለው ዘመን በሕይወት እንድትጠነክሩ ያደርጋቸዋል። አሜን፣ ክብር ለጌታ ይሁን። በዓለም ሳላችሁ ብዙ መከራዎች አላችሁ። በዓለም ሳላችሁ ብዙ ችግሮች አላችሁ። ዓለም እንዳያችኋት ናት፣ እንዲሁ ናት። ገናም በንፋስ ተጠርጋ ትጠፋለች። ገናም እንደ ጨርቅ ተጠቅልላ ትሄዳለች፣ ትጠፋለች። እቺ ዓለም ትጠፋለች። ለምትመጣው ዓለም፣ ለምትመጣው ሰማይና ለሚመጣው ምድር ስፍራ ለቃ ተቃጥላ ትጠፋለች። ያኔ በሕይወት ተጠነክራችሁ ጌታችሁ ሲመጣ በአየር ላይ እንድትቀበሉ ያደርጋል። ይህ ስጋ የክርስቶስ ነውና ደሙ የክርስቶስ ነውና። ሁለተኛ ይህን ደምና ስጋ የምትወስዱ ለምንድን ነው? የሕይወታችሁ ማህተም ነው። ሃሌሉያ። የሕይወታችሁ ማህተም ነው። በዓለም ሳላችሁ ዓለም ስትጠፋ አብራችሁ እንዳትጠፉ ምልክት ነው። ክብር ለጌታ ይሁን። ሕይወታችሁ ማህተም ነው። እስኪ አሜን ትላላችሁ? አንድ ነገር ህጋዊነቱ ማህተሙ ነው። የአንድ ድርጅት ህጋዊነቱ እንዲህ ነኝ ማለቱ አይደለም፣ ብዙ ሀብት መኖሩ አይደለም፣ ብዙ ገንዘብ መኖሩ አይደለም። ህልናው ሎጎው ነው፣ ማህተሙ ነው። ሃሌሉያ። ህልናው ሎጎ ነው፣ ማህተሙ ነው። እዚህ ቦታ የተሰባሰባችሁ የዚች ቤተክርስቲያን ኪሩቤል ተብላ ስለተጠራ ሳይሆን ቤተክርስቲያኒቷ ከሰማይ አምላክና ከምድራዊ መንግስት ፈቃድ ስታገኝ የተሰጣት ማህተም አለ። ሃሌሉያ። አሜን ትላላችሁ? ማህተም አለ። ስለዚህ በምትኖርበት ምድር ላይ ተከብራችሁ አምላካችሁን በነፃነት እንድታመልኩ ህጋዊ ሰውነት እንዲኖራችሁ ያደረገው ማህተሙ ነው። እስኪ አሜን። ልክ እንዲሁ የጌታ ኢየሱስ ክርስቶስ ደምና ስጋ በእግዚአብሔር መንግስት ሃሌሉያ ሊመጣ ባለው ዓለም ስትገለጡ ማህተም ነው። በምድር ላይ ስትወስዱ በሰማይ ባለው መዝገብ ላይ ባለው ስማችሁ ላይ ማህተም የተደረገ ነው። በክርስቶስ ደም ነው የምትታተሙ። እስኪ አሜን፣ እግዚአብሔር ይመስገን። ሶስተኛ ለምንድን ነው ያስፈልገው ብላችሁ ብትሉ ከክርስቶስ ጋር ህብረት እንዲኖራችሁ ያደርጋል። ከጌታ ጋር ያላችሁን ህብረት ያጠናክራል። አንድ ስጋ ነው፣ አንድ ደም ነው። አሜን። አንዱ ስጋ ነው። እኛ ብዙዎች ሳለን ለአንዱ ስጋ በአንዱ ስጋ እስኪ አሜን ከአንዱ ስጋ ነው የምንካፈለው። ጌታ ሲናገር ከዚህ ተካፈሉ። ሃሌሉያ። ከሌላ አይደለም፣ ከአንድ ስጋ ስለ ኃጢአት ይቅርታ የተቆረሰልን ስጋ ከዚህ ስትካፈሉ ከክርስቶስ ጋር ያለውን ህብረታችሁን ያጠነክራል። አሜን ትላላችሁ? ከጌታ ጋር ያላችሁ ህብረት እየጠነከረ ይሄዳል፣ እየጎላ ይሄዳል። አራተኛው ይሄ የክርስቶስ ስጋና ደም ለምንድን ነው ለቅዱሳን የሚያስፈልገው? ምንድን ነው? ምን እንዲሆንላቸው? አራተኛ በጨለማ አጋዛዝና በሞት ፍርሃት ላይ እንድትገዙ ያደርጋል። ዕብራውያን ምዕራፍ 2 ቁጥር 15 ላይ ልጆቹ በደምና በስጋ እንደሚከፍሉ እንዲሁ እሱ ከደምና በስጋ ተካፈለ ይላል። አንድ ደም አንድ ስጋ። አሜን። በሞት ላይ ያለውን ስልጣን በሞት ላይ ስልጣን ያለውን ዲያብሎስን በሞቱ ሻረ ይላል። ይሄ ስጋ ሞትን ያሸነፈ ነው። ሞትን ይገላል። አሜን አሜን ትላላችሁ? ዛሬ የምትወስዱት ደምና ስጋ ሞት ገዳይ ነው። አሜን በሉ። ሞት ገዳይ ነው። ሞትን የገደለ ይሄ ስጋ ነው። ክርስቶስ በስጋው ሞተ፣ በመንፈስ ተነሳ፣ በሞት ላይ ስልጣን ያለውን ዲያብሎስን በሞቱ አሸነፈ። ይሄ ስጋ ዲያብሎስን ያሸነፈ ነው። ሞትን ያሸነፈ ነው። እርል እናግራለሁ። ከዚህ ደምና ስጋ ከወሰዳችሁ ሰዓት ጀምሮ በውስጣችሁ ሞት መሞት ይጀምራል። አሜን በሉ። ሞት በህይወታችሁ መሞት ይጀምራል። በዓለም ላይ በሰማይም በምድር ሞት የገደለ አንድ ስጋ ይሄ ብቻ ነው። አሜን ትላላችሁ? ሞት ብዙዎችን ገዝቷል። ሞት ገዢ ነው። ብዙዎች ከሞት ፍርሃት በታች ተገዝቶ ነበር። ዕብራውያን ምዕራፍ 2:15 ላይ እንደምታነብ። ስለዚህ ጌታ ኢየሱስ ክርስቶስ ከደምና ከስጋ ተካፈለ፣ በሞት ላይ ስልጣን ያለውን ዲያብሎስን በሞቱ ሻረ። አሜን በሉልኝ። በሞቱ ሻረ። ሞት ገዳይ ነው። እስኪ አሜን። ይሄ ደም በሉ እስቲ ሞትን ይገላል። ይሄ ስጋ በሉ እስቲ ሞትን ይገላል። እስኪ ክብር ለጌታ ስጡልኝ ባካችሁ።
አምስተኛ የበረከት ጽዋው ነው። የበረከት ጽዋ ነው። ይሄ የምትወስዱት ከተባረከ በኋላ በስሙ ከተባረከ በኋላ የበረከት ጽዋ ሆኗል። ስለዚህ በየትኛውም አቅጣጫ የተያዘባችሁን በረከቶችን ያስለቅቃል። እስኪ አሜን ትላላችሁ? ያስለቅቃል። እስኪ አሜን። የበረከት ጽዋ ነው። ታስታውሳላችሁ በግብጽ 430 ዓመት በባርነት ተገዝተው ግብጽ ውጧቸው ነበር። ስለዚህ እግዚአብሔር ነፃ ሊያወጣቸው ሲፈልግ ደም ነው የፈለገው። ሃሌሉያ! ደም ነው የፈለገው። ዛሬ ይሄን ደም ትጠጣለህ፣ ጠላቶች ሞት ይጠጣል። አንተ ግን የምድር በረከት ትበላለህ። እግዚአብሔር እንዲህ አላቸው ሙሴና አሮንን፣ ወደ ግብጽ ውረዱ፣ በግብጽ ምድር ላይ ያለው ሕዝብን እያንዳንዱ ጦቦት እንዲያርዱ ደሙን በጉባኤው በማቃን ላይ አድርገው እንዲበሉ ባላቸው። እነሱ ስጋ ይበላሉ፣ እኔ ጠላቶቻቸውን አፈር አስግጣለሁ አለ። አሜን በሉልኝ። በዛ ሌሊት ደሙን በጉባኤው ላይ ቀብተው እነሱ ስጋ ጠብሰው ይበላሉ። እግዚአብሔር አልፎ ሞት አልፎ የግብጽን በኩር በላ። አሜን ትላላችሁ? ያም ብቻ አይደለም። ልክ ግብጽ በኩር ተመታው ሲወጡ ግብጽን በዝብዘው ወጡ ይላል። ከአባቶቻቸው ዘመን ጀምሮ ለ430 ዓመት በግብጽ አማልክት ታውጦ የነበረው ልብ አድርጉ። አራት ነገር ነው ያደረገው እግዚአብሔር። አስቀድመው የግብጽን በኩር መታላቸው። እስኪ አሜን። ልክ በደሙ አልፎ የግብጽን በኩር መታላቸው። ሁለተኛ በግብጽ አማልክት ላይ ፈረደ። እስኪ አሜን። በላይ በሰማይ በታች በምድር ላይ ያሉ አማልክቶች፣ አስመታኞች፣ ጦንቃዮች፣ አጥፊዎችን በሙሉ መታላቸው። አሜን። ግብጽን ለዘላለም ነፃ አወጣቸው። ዘጸአት ተባለ። አራተኛ የግብጽ ውጦ የነበረው ምርኳቸውን በዝብዘው ወጡ። ቃሉ ሲናገር ግብጽን በዝብዘው ወጡ ነው የሚለው። ጠላት የዋጠውን በዝብዘን እንድትወጣ ያድርጋል። በዚህ ደም ውስጥ ኃይል አለ። በዚህ ደም ውስጥ ጉልበት አለ። ሃሌሉያ! ደሙ ይጋርዳል። እስኪ አሜን በሉ። ደሙ ኃይል ይሰጣል። በተለይ እናንተ በደሙ ኪዳን የዳናችሁ እናንተ ምሽጋችሁ ደም ነው። እስኪ አሜን። በዚህ ደም ውስጥ ህይወት አለ። አሜን ትላላችሁ ወይ? ዛሬ በምትወስዱ በክርስቶስ ደም ውስጥ ህይወት አለ። ሃሌሉያ! ስድስተኛ የውስጥ አይናቸውን ያበራል፣ ይከፍታል። የጌታን ስጋና ደም ስትወስዱ አያችሁ፣ የልቦናችሁ አይን ይበራል። በቅዱሳን ዘንድ የተዘጋጀላችሁን የርስቱን ክብር ባለጸግነት ምን እንደሆነ ማመንና መውረስ የምትችሉ ያኔ ነው። ታስታውሳላችሁ እምዋስ የምትባል የሁለቱ የገጠር ልጆች ጌታ ኢየሱስ ክርስቶስ ከሞተ በኋላ ተስፋ እናድርግ ነበር። ይሄ ሰው በቃ ሙቷል ራሱንም አላዳንም ብለው አገልግሎታቸውን ለቀው ዋና ከተማ ኢየሩሳሌምን ለቀው ወደ ገጠር ሄዱ። የገበሬ ልጆች ናቸው። እያረሰን እንኑር ከቤተሰቦቻችን ጋር ያዋጣናል ብለን ተከትለነው ነበር ትቶን ሄደ ብለው እያወሩ ይሄዱ የእምዋስ መንገደኞች። ጌታ ከነሱ ጋር አብሮ ይሄድ ነበር። አሜን። አብሮ ይሄደ እንዲህ ይላቸው ነበር፣ እየጦለጋችሁ ስለምንድን ነው የምታወራው አላቸው። እንደ እነሱ አንተ ከወዴት ሀገር ነው የመጣው? እንዴ ዓለም ሁሉ ያወቀው በኢየሩሳሌም ሁሉ የታወቀው ነገር አታውቅም ነበር? ምንድነው እሱ? እኛ ተስፋ ያደረግነው ሜሲ ነው ብለን ከእስራኤል መንግስት ይበጀናል ብለን ስንጠብቅ የነበረው ሰው ሞተ፣ ቀበሩት። እያየን ገለው ቀበሩት። ስለዚህ ተስፋ ጨልሞብን ስንሄድ አንተ ይሄን አታውቅም አሉት። እሱም ደግሞ እንዲህ አለ፣ አይ እኔ ነኝ አላለም። በሙሴ ሕግና በነቢያት ስለሱ የተጻፈውን አላነበባችሁ ምን? ሃሌሉያ እያለ ከነሱ ጋር ያዛገመ አንድ ቦታ ደረሱ። ከዛ በኋላ ሊያርፉ ብለው አንድ መንደር አሳድሩን ብሎ ገቡ። ሲገቡ አንተ የምትሄድበት ሩቅ ይመስላል ከኛ ጋር ይደር አሉት። እሱም ገባ ከነሱ ጋር ቁጭ ብሎ ያለ ማድ ቀረበ። ማድ ሲቀርብ ማድ አንስቶ መባረክ ሲጀምር አይናቸው ተከፈተ። ፕሬዝ ጋድ። እሱ መሆኑን አወቁ። ይሄ በመንገድ ሲያወራ ልባችን ይቃጠል ነበር እቴ አላወቅንም ነበር። ክብር ለጌታ ይሁን። አይናቸው ተከፈተ፣ አይናቸው በራ፣ አዩት። ልክ ማድ ሲባረክ ዛሬ ይሄ ማድ ሲባረክ የተባረከው ማድ መውሰድ ሲጀምር የውስጠኛ አይን ይበራል። ጌታን በትክክል ማየት ትጀምራላችሁ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሰባተኛ ለምንድን ነው ይሄ የሚያስፈልገው? ይሄ ደም ይሄ ስጋ ለምንድን ነው የሚያስፈልገው? ከዓለም በዓለም ምክንያቱም
በዓለም አመጻ ምክንያት በዓለም ላይ የምነሳው ዶዬና በሽታን ይከለክልልሃል። እስኪ አሜን። ይሄ ከሰጠ በኋላ እንዲህ አለ፣ ከግብጽ በሽታ የግብጽ በሽታ ክፉ አይነካም አለ። ከምንም አይነት በሽታና ዶዬ ይከለክላቸዋል። እስኪ አሜን። ኦኬ፣ እነዚህን 7 ነገሮችን በእምነት ያዙ ተረዱም። ከዚህ በኋላ ብዙ አልሄድም፣ ጾም እንባርክና ወደ መውሰድ ነው የምንሄደው። እሺ፣ እንዲህ ከሆነ ከዚህ ደምና ስጋ ጋር የሚካፈል ማን ነው? ይሄንም ላንሳ። አንደኛ ቆሮንቶስ ምዕራፍ 11 እና ምዕራፍ 10 ላይ ጳውሎስ ይናገራል። ጌታ ታልፎ በተሰጠበት ጊዜ ይሄን ለኔ ባዳራ ሰጠ ይላል ካለ በኋላ አያችሁ፣ ማንም ሳይገባ የጌታን እራትና የጌታን ደምና ስጋ አይውሰድ። የጌታን ስጋና ደም ስለማይለይ አንዳንዶቹ ታመዋል፣ የደከሙም አሉ፣ የሞቱም አሉ ይላል። አወሳሰዱ ሳይገባው የሚለው ምንድነው? በሁለት እንየው። ሳይገባው የሚለው የማይገባ ሰው አይውሰድ ነው። ይሄ በቤታችን ምን ባላ እንጀራ አይደለም፣ ወይም ቅድም ብያለሁ የሃይማኖት ስርዓት አይደለም። ጴንጤ ስለሆነን ብቻ ወይም የሆነ ክርስቲያን ስለሆነን ብቻ የምንወስደው አይደለም። ጥንቃቄም የሚሻ ነገር ነው። እነማን ናቸው የሚወስዱ? የተገቡ ማለት ምንድን ናቸው? ሰው በመጀመሪያ አስቀድሞ ስለዚህ ስጋና ስለዚህ ደም መረዳት ሊኖረው ይገባል። አስቀድሞ ያመነም የተጠመቀ ነው የሚለው ቃሉ። ያመነም የተጠመቀ የጌታን ደምና ስጋ ለመውሰድ ብቃት የሚኖረው ሰው ያመነ የተጠመቀ። ጌታን አምነው በውሃ ጥምቀት መዳኑን የመሰከረ ሰው። ያላመናችሁም አምናችሁም ያልተጠመቃችሁ ልትወስዱ አትችሉም። ምክንያቱም ልትጎዱ ትችላላችሁ። የታመሙም አሉ የሞቱም አሉ ይላል። አንዳንዶች ደከሙ፣ ታመሙ፣ ሞቱ ይላል። ይሄ መታመም መሞት ማለት ዝም ብሎ ሞት አይደለም። የዘላለም ሞትን ያመጣል። ከእግዚአብሔር ሕይወት ነው፣ የእግዚአብሔር ሕይወት ነውና ከመንግስቱ ሊያረቃችሁ ይችላል። ስለዚህ ጌታን ያልተቀበላችሁ ደግሞም ጌታንም ተቀበላችሁ ያልተጠመቃችሁ ሰዎች ጊዜያችሁን ጠብቁ። ዛሬ እንድትወስዱ አይፈቀድላችሁ። እሺ፣ ሁለተኛ ያመነም የተጠመቀም ሆኖ ለምን ዓላማ እንደሚወስድ የማያውቅ ሰው። ልክ ይሄን ህብስት በቤታችሁ እንዳለው እንጀራ አይደለም። የተቀደሰ የክርስቶስ ኢየሱስ ክቡር ስጋና ደም ነው። ክብር ለጌታ ይሁን። ስለዚህ አምናችሁም ተጠምቃችሁም ለዚህ ክቡር ስጋና ደም መረዳቱ የሌላችሁ አሁን ያሳዩዋችሁ የምትወስዱበትን እነዚህ 6 ነገሮችን ተረዱ። አስቀድማችሁ ራሳችሁን እዩ፣ መርምሩ። ሶስተኛ ይሄን ከመወሰዳችሁ በፊት ራሳችሁን ማየት መፈተን። ትላንት የነበራችሁን የትላንትናው ትላንት አሁን ከዚህ ደም ባሻገር ይሞታል። አሜን አሜን። ትላንትና የህይወት ችግር ሊኖርባችሁ ይችላል። ድካሞች ሊኖሩ ይችላሉ። አጭር ደቂቃ በእግዚአብሔር ፊት ራስን በንሳ ማቅረብ ክቡር ነውና እንዲሁ እንዳመጣን መተን አንወስድም። ክብር ለጌታ ይሁን። አራተኛ እምንወስደኛ ጌታ እንዲህ ነው መታሰቢያ ታድርጉታላችሁ። መታሰቢያ ምንድነው? ሞትና ትንሣኤን ትናገራላችሁ ነው። ይሄን ደምና ስጋ ስትወስዱ ሁሉ ጊዜ ስለዚህ ደምና ስጋ ለማውራት ስለ ክርስቶስ ኢየሱስ ስለ ዳግም ምጽአቱ ለማውራት ለመናገር ዝግጁ መሆናችሁን እርግጠኛ ሁኑ። አሜን። እርግጠኛ ሁኑ። አሁን አንድ ደም ነው፣ ከአንዱ ስጋ ነው የምትካፈሉ፣ ከአንዱ ደም ነው የምትጠጡ። ስጋውን ትበላላችሁ፣ ደሙንም ትጠጣላችሁ፣ ከሱ ጋርም ትኖራላችሁ። ሃሌሉያ። መጽሐፍ የያዛችሁ ዮሐንስ ወንጌል ምዕራፍ 6 ቁጥር 53 ጀምሮ ያለውን አውጡ እናንብብ። በዚህ መሰረት ወደ ክቡር ስጋው እንመጣለን። ዮሐንስ 6 ይሄን የተናገረ ያለ ሞትን ሳይ ከፊጥሞ ደሴት ውስጥ እንዳለ እንደነ ኤልያስ ሞት ያልተቀበረ ወደ ጌታ የተናጠቀ ከሐዋርያቶች መካከል ብቸኛ በሕይወት የተናጠቀ ሰው ነው ዮሐንስ። ይሄን የተናገረ ያለ ሰው እሱ ነው። የዮሐንስ ወንጌል ምዕራፍ 6 ሁላችን ማውጣት እንችላለን፣ ማንበብ የምንችል። ከይቅርታ ጋር እንግዲህ ትንሽ የኛ ሀገር ትሞቃለች። እግዚአብሔር ይመስገን። እሺ፣ እዚህ ቦታ ላይ በጣም ብዙ ክርክርና
ብዙ ጦርነቶች ነበሩ በአይሁዶች መካከል ቁሞ ነው ይሄን ሐሳብ ጌታ ኢየሱስ የተናገረው። አይሁዶች ተሰብስበው እንዲህ አሉት፣ አባቶቻችን በምድረ በዳ መና በሉ፣ ማና እንዲበሉ ሳይደክሙ ምን ሳይሉ እግዚአብሔር ከሰማይ እንጀራ ልኮላቸዋል። እኛ አንተን እንድንከተል እንድናምን ምን ታምራት ታድርጋለህ ብለው ጥያቄ አቀረቡ። ያን ጊዜ ጌታ እንዲህ አላቸው፣ በምድረ በዳ ማና የሰጣችሁ ሙሴ አይደለም የሰማይ አባት ነው። ነገር ግን እሱም በልቶ ሞቷል። ሰው ከሱ በልቶ በህይወት እንዲኖር ሌላ ስጋ መጥቶላቸዋል። ስጋን የሚበላ ደምን የሚጠጣ ለዘላለም ህይወት ይኖራል አለ። አያችሁ፣ ሰው በማብላት ነው የወደቀው። ሰው አትብሉ የተባለውን በልቶ ወደቀ። የመጀመሪያ ሰው ደግመኛ ደግሞ የሚነሳና በዘላለም ህይወት የሚከብረው ብላ የተባለውን በልቶ ነው። ሃሌሉያ። ስለዚህ አባቶቻችሁ ከመና በልቶ ሞቱ። አሁን ሰው ከሱ በልቶ ማይሞቶና ለዘላለም የሚኖር ስጋዬ ማን ነው? እንጀራ የኔ ስጋ ነው አለ። አሜን። የህይወት እንጀራ እኔ ነኝ። ስጋዬን የሚበላና ደምን የሚጠጣ በኔ ይኖራል፣ እኔም በሱ ይኖራል፣ ለዘላለም ህይወት ይኖራል አለ። ይሄ በጣም ከባድ ንግግር ነው ለአይሁዶች። ስለዚህ ይሄ ሰው ስጋን እንዴት እንድንበላ ይላል ብለው ጥርግ ብለው ወዳለ ተመለሱ። ሃሌሉያ። ጥርግ ብሎ ተመለሱ። ጥቂቶች ቀርቶ ነበሩ። ክብር ለጌታ ይሁን። ጥቂቶች ቀርቶ ነበሩ። አይኖቻቸውን ከፈተና ስለ ክቡር ስጋና ደሙ አሳየው። እንዲህ ይላል፣ ይህ ሰው ስጋውን 52ኛ ቁጥር ላይ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በራሳቸው ተከራከሩ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ። ስጋዬን የሚበላ ደመንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደምም እውነተኛ መጠጥ ነውና ስጋዬን የሚበላ ደመንም የሚጠጣ በኔ ይኖራል፣ እኔም በርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደሆንኩኝ፣ ሃሌሉያ፣ የሚበላኝ ደግሞ ከኔ የተነሳ ሕያው ይሆናል አለ። በጣም የሚገርም። ስለዚህ ከሰማይ የወረድኩ እንጀራ እኔ ነኝ። ሰው ከሱ በልቶ በሕይወት የሚኖር እንጀራ ይሄ ነው። አባቶቻችሁ ያን መና በልቶ ሞቱ። አያችሁ፣ የመጀመሪያ ሰው አዳም አትብላ የተባለውን በልቶ ነው የሞተው። ሁለተኛ ሰው ደግሞ እኔን ብሉና በሕይወት ኑሩ ያላችሁ ነው። ትበሉታላችሁ። እስኪ አሜን፣ እስኪ አሜን ትላላችሁ። እስቲ ዝግጁ የሆናችሁ ቅድም እንዳልኳችሁ ይሄን ህብስት ለመውሰድ ህጋዊ መብት አለኝ፣ የልጅነት መብት አለኝ፣ በስሙ አምኛለሁ፣ ተጠምቄያለሁ፣ አሁን የሚከለክለኝ የለም የምትሉ እጃችሁን አሳዩኝ። እስቲ ከፍ አድርጉ፣ እጃችሁን አሳዩኝ። ሃሌሉያ። እናንተ ህጋዊ መብት አላችሁ። ክብር ለጌታ ይሁን። ህፃናቶች ያልተጠመቁ ወይም ህፃናቶች መውሰድ አይፈቀድም። እናንተ ህጋዊ መብት ያላችሁ ለእናንተ የተቆረሰ ስጋ ነው። ከዚህ ስጋ ተወስታላችሁ፣ ከዚህም ደም ተወስታላችሁ። ከክርስቶስ ጋር በዘላለም ህይወት ትከብራላችሁ። ክብር ለጌታ ይሁን። እሺ፣ ሁላችን በእግሮቻችን ቆማለን፣ ህብስቱን እንባርካለን። ወደዛ ነው የምንሄዳው። ቆሙ በእግሮቻችሁ፣ ጸልዩ። ቅድም እንዳልኳችሁ እስቲ አንድ ደቂቃ ጊዜ ልስጣችሁ፣ ለራሳችሁ ጸልዩ። በዓለም ነው ያላችሁ። ዓለም አስቸጋሪ ናት። ዓለም አስቸጋሪ ናት። በመውጣት በመውረድ ከቤትም ከውጭም አንደበታችን በሀሳባችን እንወርቃለን። በአንደበት ኃጢአት እንሰራለን። ሰዎች ነን፣ መላእክት አይደለንም። ለሰዎች ነው የተሰጠው ይሄ ደም። ስለዚህ ጌታ ሆይ ወደ ደሜ ፊት ሊቀርብ ነውና ፈጽሞ ኃጢአቴ በፊት ደምሰስ በሉት። ደምስስልኝ በሉ። ምክንያቱም መጽሐፍ ሲናገር በደላቸውንም አይቆጥርባቸውም ነበር ይላል። ጌታ አይቆጥርም። እኛ ሰዎች ነን ወንድሞች እህቶች፣ ብዙ እንደክማለን፣ ብዙ እንስታለን፣ ብዙ እናጠፋለን። ምህረቱ ደግሞ ከድካማችን ይበልጣል። አሜን። ምህረቱ ከድካማችን ይበልጣል። መጽሐፍ እንዲህ ይላል፣ የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ነው የሚለው። ከኃጢአት ሁሉ የሚያነጻ ደም ነው። በእውነት ፍሬ የሚገባ ንስሐ አድርጉ። በእውነት ዛሬ ንስሐ አድርጉ። ከዛሬ በኋላ ያለውን ህይወታችሁን የሚያጠነክር ህይወታችሁን የሚያበረታ ይሄ ደሙ ነው። ደሙ ስለናንተ ዋስትና ነው።
ጠበቃ ነው። ጥብቅና ይወስዳል። በአብ ፊት ይቆምልሃል፣ ይከራከርልሃል። የሚጮህ ነው። ከአቤል ደም ይልቅ የሚናገር ነው። ምልክት አለ ብሎ ይከራከርልሃል። ዛሬ የምትወስደው ደም ምልክት ነው የሚሆነው። ስላንተ ይከራከራል፣ ስላንተ ይቆማል፣ ስላንቺ የሚሟገት ነው። ሃሌሉያ። ደሙ ዋስትናችሁ ነው። ወደ ዋስትና ልትመጡ ነውና ወደዚህ ክቡር ደም ሊያቀርባችሁ የሚችለውን ታላቅ ስሙን እየጠራችሁ ዋሴ አንተነ ጠበቃ አንተነ እንዲህ ብለሃል። ልጆች ሆይ ኃጢአትን አታድርጉ፣ ኃጢአት ብታድርጉ በአብ ዘንድ ጠበቃ አለላችሁ ብለሃል። ናና ቀድሰኝ፣ ለደሙ አብቀኝ፣ ለስጋው አብቀኝ በሉ እስቲ። ጥቂት ደቂቃ ይሄን ጊዜ ልስጣችሁ። ይችን ጥቂት ደቂቃ አጭር የንስሐ ጊዜ ከወንድማችን አማኑኤል ጋር አብረን እንጸልይና ሃሌሉያ ሃሌሉያ፣ ክብር ለጌታ ይሁን። አዎ ከአማኑኤል ካንተኛ ጋር አብረን ጥቂት አጭር የ5 ደቂቃ የንስሐ ጊዜ በቃ ራሳችን በደሙ እንታጠብና ወደ ደሙ እንመጣለን። ከዛ በኋላ ህብስቱን ባርከን ወደዛ እንሄዳለን። እንጸልይ ከወንድማችን ጋር። አቤቱ የአብርሃም የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ሆይ ክብር ምስጋና ላንተ ይሁን። በምሕረትና በቸርነት